ቴዲ ለወይዘሮ ሄለን ጆሮዋን የሚያቆም መጥፎ ዜና ነገራት። በሌላ በኩል ደግሞ ጆና ኑኑ ሊሳሳሙ ሲሉ ኤልሹ ደረሰችባቸው። አዶናይ የጠረጠረውና ወይዘሮ ሄለንን ሊያስመልጣት እንደቻለ ደረሰበት። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ውድ ቤተሰቦች በያላችሁበት ሰላማችሁ በዝዝት ትርፍርፍ ይበልልኝ። ለቻናሉ አዲስ ከሆናችሁ ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ተቀላቀሉ። ነባር ቤተሰቦች እባካችሁን ፕሊዝ ቪዲዮ ሲደርሳችሁ እባካችሁን ላይክ በማድረግ ተባበሩኝ ማለት ነው። እንደው ሰወዳችሁ ላይክ ማድረጋችሁን አትለፉኝ። ቻናሌ ትንሽ ችግር ውስጥ ስላለ ነውና እናንተ ከጎን የሆናችሁ ደግሞ እንደምታበረታቱኝ ተስፋ አለኝ። ለማንኛውም ወደ ድራማ ልመለስ። ወይዘሮ ሄለንን ኩም የሚያደርግ መጥፎ ዜና ቴዲ ነግሯታል። ቴዲን እስከ ዛሬ ድረስ ምንም ነገር አያደርግም፣ እኔ ካልኩት ወይም እኔ ከተናገርኩት ውጪ ሌላ ነገር ሊያደርግ አይችልም እያለች እንደውም በማስፈራራት ደረጃም ስትራመድ ቆይታለች ወይዘሮ ሄለን እስከ ዛሬ ድረስ። ነገር ግን አሁን ቴዲ በጭራሽ እሷ እንደምትለውና እሷ በምትመራው መንገድ እንደማይሄድና እንደውም በዛሬውማ በተለይ ኮርቶባት ከምንም በላይ ጥብርር ብሎ ነው ያናገራት። ይህን ነገር ደግሞ ወይዘሮ ሄለን በጭራሽ ልትቀበለችው አልቻለችም። እንደውም እኮ እኔ ወንጀለኛ ብሆንም አንተን ነው ይዤህ የምጠፋው፣ አንተንም እስር ቤት እከትሃለሁ፣ እኔ ታስሬ እኔ ወንጀለኛነት የታውቆ አንተ በነፃነት ልትመላለስና ልትኖር አትችልም እያለች ብታስፈራራውም ነገር ግን እሱ በጭራሽ ሊሰማት አልቻለም። እንግዲህ ዛሬ በጣም ቀብረር ብሎ ሊያገባ እንደሆነ ሽማግሌ ሊልክ እንደሆነ ሲቀጥል ደግሞ ልጅቷን እንደምታቃት በደንብ አድርጋ እንደምታቃት ነግሯታል። ይሄ ነገር በጭራሽ አይሆንም፣ እየቀለድክ መሆን አለበት አይደል? ይልቁንስ እፈልግሃለሁ፣ ከሀገር መውጣት ስለምፈልግ ፓስፖርት እንድታስተካክልልኝ እፈልጋለሁ ብትለውም ከአሁን በኋላ እኔ ከአንቺ ጋር መስራት አልፈልግም፣ አንቺ ልጅ ወልደሽ አግብተሽ በትዳርሽ ደስተኛ ሆነሽ እየኖርሽ እንደሆነ ታውቂያለሽ። ስለዚህ የኔም ዛሬ ቀኑ ደርሶልኛል ብሏታል። ወይዘሮ ሄለን ማመን አቅቷታል። እውነት ለመናገር ቴዲ በዚህ ደረጃ ቆርጦ እኔን ይተወኛል ብላ አላሰበችም። እና ዝም ያለ ሰውና ጊዜውን እየተጠባበቀ ያለ ሰው አንድ ቀን ሲቆርጥለት ወይም አንድ ቀን ሲበቃው እንደዚህ ከት አድርጎ ነው ባንዴ የሚያቆመው። ዝም ብሎ ወይም ደግሞ በብዛት እንግዲህ ቴዲን ካያችሁት ወይዘሮ ሄለን እንደፈለገች ነው የምታንቀሳቀሰው፣ እንደፈለገች ነው የምታራምደው። እሷ በፈለገችው መንገድ ነበር እስከዛሬ ድረስ። ሄድ ስትል ይሄዳል፣ ና ቶሎ ስትለው ይመጣል፣ ይህንን ነገር አድርግ ስትለው ያደርጋል። አሁን ግን በቅቶታል። በቃ የራሱን ህይወት መኖር ይፈልጋል። ይህንን ነገር ደግሞ ሄለን መቀበል አልቻለችም፣ ማመን አቅቷታል። እንግዲህ እያመነችውም ቢሆን ተዋጠው እንጂ ሌላ ምንም አማራጭ የላትም። ስለዚህ አሁን ቴዲ እንግዲህ መሲን ሊያገባ ጉድ እያለ ነው። ሽምግልናም ለመላክ እየተዘጋጀ ነው። ግን እዚህ ላይ መሲ መታ ለቤሉል ነግረዋለች ቴዲን እንደምታፈቅረውና እንደምትወደው። እንደውም አሁን በቅርብ ጊዜ ሽማግሌ ሊላክ እንደሆነና ልታገባው ተጋብተው ሊኖሩ እንደሆነ ስትነግረው ቤሉል ይህንን ነገር ማመን አቅቶታል። ብቻ ቤተሰቡ ትርመስመስ ወጥቷል። ቤሉል የመሰለው መሲን ምናልባት አስገድደዋት ወይም ደግሞ አስፈራርቷት የሆነ ነገር ነው የመሰለው። በጭራሽ መሲ ወደዋለች፣ አፍቅረዋለች። ነገር ግን ከወይዘሮ ሄለን ጋር ያለውን ግንኙነት በጭራሽ አታውቅም። ይህንን ነገር ደብቋት ነው እስከ ዛሬም ድረስ አገባሻለሁ እያለ። ከዚህ በፊት አንድ ቀን ለመናገር ፈልጎ ነበር፣ ነገር ግን በሰዓቱ አልተሳካላትም፣ አልነገራትም። እና እኔ በበኩሌ አሁኑኑ ቢነግራት ባይ ነኝ። መሲ ቴዲ ያደረገውን ነገር ወይም ከወይዘሮ ሄለን ጋር ያለውን ግንኙነት ብታቅ በጭራሽ ከሱ ጋር ትሆናለች ብዬ አላስብም። ሲቀጥል ደግሞ አሁን ወይዘሮ ሄለን ይህንን ነገር በቀላሉ አታልፈውም። ቤተሰብ በቀላሉ አታልፈውም። ቴዲ በተለይ ደግሞ ግንኙነቱ ከመሲ ጋር እንደሆነ ካወቀች የሌለች ችግር ውስጥ ነው የምትከታቸው። እንኳን አይደለም ቴዲን እና የመሲን ቤተሰቦች በአጠቃላይ ችግር ውስጥ ከታ ስታቃጥላቸው ነው የምትኖረው። ሄለን ብትታሰርም ብቻዋን አትታሰርም። ሄለን የሆነ ነገር ችግር ቢገጥማትም እንኳን እዛው ችግር ውስጥ እንዳለ ሆና ሌላ ችግር የምትፈጥር ሴት ናት። ስለዚህ አሁን ቴዲ ዝም ብሎ እንደሚጎረረው እና ዝም ብሎ እንደሚያወራው አይደለም።
አንተ በእንደዚህ አይነት መልኩ ከመጣህና በእንደዚህ አይነት መንገድ ከመጣህ እኔም ማሳይሃለሁ። ያልጠበቅከውንና ይህ ነገር ይከሰታል ብለህ ያላመንከው ነገር ነው የማደርግብህ እያለች እንግዲህ እየዛተችበት ነበር። ያው እንግዲህ አሁን የሚያግዛት ጆ ስለሆነ ጆ ፓስፖርቷን ወይም ደግሞ ከዛ ቁም ሳጥን ውስጥ የምትፈልገውን እንዳመጣላት ልከዋለች። ከዛ በፊት ግን ውድ ቤተሰቦቼ አዶናይ ቤት መጥቶ ነበር። አዶናይ መጥቶ ኤልሹ ጋር አብሮ ሲቀመጥ ኤልሹ የሆነ ነገር እንደደበቀች እና ስለ እናቷ ሁኔታ የምታውቀው ነገር እንዳለ ገብቶታል። ምክንያቱም ጆ ከዛ ቤት ሲመላለስ ወይም ደግሞ ጆ እንደዛ ከዛ ቤት ሲወጣ ሲገባ ከወይዘሮ ሄለን ጋር ግንኙነት እንዳለው ያውቃል አዶናይ። ስለዚህ አሁንም ወይዘሮ ሄለንን እያስመለጣትና ወይዘሮ ሄለንን እንድታመልጥ ያደረጋት ያው ጆ እንደሆነ በትክክል ይታወቃል። ምክንያቱም መኮንን ደውሎ ነግሮታል። እንደውም አግተው ሊይዙት እንደነበረ አግተው የሆነ ነገር ሊያስሩት እንደነበረ ፈልገው ነበር። ነገር ግን ነገሩ አልተሳካላቸውም። ስለዚህ ወይዘሮ ሄለንን የሚያግዛት እሱ እንደሆነ ያስመለጣት እሱ እንደሆነ በትክክል ያውቃል። ስለዚህ ኤልሹም ታውቃለች። እናትሽ የት ነው ያለችው? ጠፍታለች ብሎ ሲላት ኤልሹ ደግሞ ያው ለማንም እንዳትናገር ስለተባለች ልትናገር አልፈለገችም። አሁን እዚህ ላይ አዶናይ በትዕግስት እዛ ጋር እየጠበቀ ነው። በትዕግስት ሲጠብቅ ግን ማን ቢመጣ ጥሩ ነው? ጆ ይመጣል። ጆ የመጣው ደግሞ ወይዘሮ ሄለን እንድካው ነው። ወይዘሮ ሄለን ከዛ ክላስ የምትፈልገውን ነገር ያው ብዙ ነገር ስላስቀመጠች እንግዲህ እሱን አምና ልከዋለች። ከዛ ያው ከኤልሹ ጋር ይገባል። ኤልሹን ሰላም ብላት ምናምን የእናቷ ክላስ የት እንደሆነ እንድትነግረው ከጠየቀ በኋላ ወደዛ ክላስ ያመራል ማለት ነው። ከዛ በፊት ግን ውድ ቤተሰቦቼ ኤልሹ የእናቷ ጉዳይ አስጨንቋታል። አሁን እናቴ ለምንድን ነው የምትደበቀው? እዚህ ቤተሰቡ በሙሉ ስለሷ እየተጨነቀ ነው። ነገር ግን የቤተሰቡ መጨነቅ በጭራሽ ምንም ሊመስላት አልቻለም። ለምንድን ነው የእናቴ ማለት ጆ ከእሷ ጋር ቆይቶ ሲመጣ አሁንም ቢሆን ጆ እንዳግዛት የምትፈልገው? እኔ የማላውቀው ነገር ምንድን ነው እያለች እንግዲህ እያሰበች ነው። ያንን ነገር ደግሞ እሱ ሊነግራት አልፈለገም ማለት ነው ጆ። አዶናይ ግን ጠርጥሯል። አዶናይ ጆ እየተከታተለ የምትፈልገውን ነገር እንደሚያደርግላት ስላወቀ ያው እሱም እንዳስመልጣት ስላወቀ አሁን አዶናይ ጆንና ኤልሹን ተከታትሎ ምናልባት ወይዘሮ ሄለን ያለችበትን ቦታ ሊያውቅ ይችላል ማለት ነው። ከመጥፋቷም ከማምለጧም ወይም ደግሞ ከሀገር ከመውጣቷ በፊት ያው እንደሚታወቀው ፖሊስ እየፈለጋት ነው። ፖሊስ ከመፈለጉም በላይ ደግሞ በተለይ አዶናይ ጋር የነበረው ልጅ ወይም ወይዘሮ ሄለንን አግቶ ሲጠባበቃት የነበረው ልጅ በጣም ነው የሚፈልጋት። ከአዶናይ በላይ እሱ ይፈልጋታል። ምን አድርጋው ነው? በእሱ ላይ የፈጸመችው ወንጀል ምንድን ነው የሚለው እስካሁን ድረስ ግልጽ አልሆነም። ነገር ግን በጣም ይፈልጋታል ከሚገባው በላይ። ሰው ከአሁን በኋላ ቢያገኛት በቀላሉ የሚለቃት አይመስለኝም። እንግዲህ ማን እንዳስመለጣትና ማን ከዛ አካባቢ መጥቶ ከታገተችበት እንዳስፈታትም ያው እሱ እንደሆነ ጆ እንደሆነ ታውቋል ማለት ነው። ስለዚህ አሁን አዶናይ ምንድነው የሚያደርገው? በትዕግስት እየተከታተለ ያሉበትን ቦታ ማወቅ ነው። ሌላ ምንም ጸብ መፍጠር ምናምን አያስፈልገውም። ሌላው እንግዲህ ቤሉል ቴድን አግኝቶት ነበር ማለት ነው። ቤሉል ቴድን አግኝቶ አናግሮታል። ምን አድርገሃት ነው? አስፈራርተሃት ነው ወይ? በምንድን ነው ያስፈራራሃት? ምን አድርግ ነው የምትላት? እውነትን ባታስፈራራ ኑሮ ከአንተ ጋር ያላት ግንኙነት እኔ ሊዋጥልኝ አልቻለም። አንተ ጥሩ ሰው አይደለህም። ነገር ግን ባስፈራራት ነገር ተናገር ሲለው አሁን በነገራችን ላይ ቤተሰብ ቴዲ አላውቅም የሆነ አይዞ ያለው ማለት አይዞ ያለው ሰው ያለ ይመስል በጣም ከሚገባው በላይ እየተኩራራ ነው። እንግዲህ ቤሉልንም ቢሆን በጣም ከሚገባው በላይ ከልክ እላፊ ነው ሲያናግር የነበረው። በጣም ኮርቶ በጣም ከሚገባው በላይ ተንጠባሮ ምናምን ነው ሲያናግር የነበረው ነው። ወደ ቤተሰቦች እንግዲህ ቴዲ የጤና ያደርግልህ ብያለሁ። መሲም በጣም እየተጨነቀች ነበር። ለቤሉል እንደነገረችው ለቴዲ ስነግረው ኦኬ ለዛ ነው የደወለልኝ ምናምን ብሎ ሲላት ወይኔ ምን ሊፈጠር ነው እያለች እንግዲህ ቀጥታ ለቤሉል በጣም ብዙ ጊዜ ደውላለን ነበር። ሊያነሳላት አልቻለም። አሁን መሲ በራሷ ላይ ችግር እየፈጠረች ነው ወደ ቤተሰቦች። ሌላው ኑኑ ከወይዘሮ ሄለን ክላስ እያጸዳችው ነበር እና ጆ ቀስ ብሎ ገብቶ የወይዘሮ ሄለንን ያው እቃውን አንጣ የተባለው ምናምን እየፈለገ እያለ ከኋላው መጥታ እንግዲህ ትንሽ ከተመለከተችው በኋላ ምን እየሰራ ነው? ምን ጠፍቶ ነው ስትለው በጣም ይደነግጥና ግራ ተጋብቶ እንደውም ወደ እሷ ይሄዳል ማለት ነው። ወደ እሷ ሄዶ ነገሮችን ለማረሳሳት ስለ ውበቷ ስለሚወዳት ስለሚያፈቅራትና
እዚህ ክላስ ውስጥ ሆነንማ የሆነ ነገር ሳናደርግ መውጣት የለብኝም ይህንን ውበትሽን አይቼ ምናምን እያለ እንግዲህ ለማረሳሳት ሲሞክር ኤልሹ ክላሱን ከፍታ ትመጣለች ማለት ነው። እዛ ላይ ይፋጠጣሉ እና እንግዲህ የገባው የወይዘሮ ሄለንን ዕቃ ሊወስድ ነበረ። ነገር ግን ኑኑ አየችው። ኑኑ ስታየው ወደ ሌላ ነገር ያስቀይሰዋን ነገሩን ለማረሳሳት። ያንን ነገር ለማረሳሳት ሲል ደግሞ ያላሰበው እንግዲህ ኤልሹ በሩን ከፍታ ትመጣለች ማለት ነው። ነገሮች ዝብርቅርቅርቃቸው ወጥተዋል። በነገራችን ላይ ቤተሰብ በዛ ላይ ደግሞ አዶናይ በር ላይ ቆሞ ሲያዳምጣትም እንግዲህ ቤሉል አይቷል። የቤሉልና የኑኑ ነገር በጣም ግራ የሚያጋባ ሆኗል። አንድ ጊዜ ከዚህ ከጆ ጋር ቁማታ ያያታል፣ አንድ ጊዜ ከአዶናይ ጋር ቁማ ያያታል እና አሁን ቤሉል በኑኑ በጣም ተስፋ እየቆረጠ ነው። ነገር ግን ነገሮችን ሳያረጋግጥና ሳያጣራ ነው ዝም ብሎ ባየው ነገር ብቻ እያመነ ያለው ማለት ነው። እና ውድ ቤተሰቦች እስካሁን አብራችሁን ስለቆያችሁ ከልብ አመሰግናለሁ። እባካችሁን ቤተሰቦች ስወዳችሁ ላይክ ማድረጋችሁን አትርሱ። ባባይ እወዳችኋለሁ።